አይሚ እኮ ልክ ናት። መውደድም ይባላል ኬኔቶም ይባላል ማለት ነው። ሁለቱም አንድ ናቸው። በገብስ ነው። ገብሱ እርር አድርጋችሁ ነው የምትቆሉት። እናቴ ስሰራ የለውና ግን ጊዜ ይፈጃል። አሁን ሳምንት ጀምራችሁ ነው መበጥበጥ ያለባችሁ ማለት ነው። እና በጣም ነው የሚጥመው። ስኳርም ማስገባት ትችላላችሁ፣ ማርም ግን በባዶ አይጠጣም። በጣም ነው የሚመራው። ሰላም ጤና ይስጥልኝ የሰኒ ቤተሰቦች፣ እንደምን አመሻችሁ፣ እንደምን ቆያችሁ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይብዛልኝ። እንኳን ለብርሃነ ትንሣኤ በሰላም በጤና በፍቅር አደረሳችሁ። እንኳን አብሮ አደረሰን። በዓሉ የፍቅር የጤና የሰላም ያርግልን እና እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እንግዲህ ጨረቃዎቹ ፍክት ብለው አቤት ቀሚሱ እንዴት እንደወደድኩት ማለት ነው። ማርያምን እንዴት አባቱ እንደሚያምር ደግሞ እነሱ የሚሰጣቸው ቀሚስ ማለት ነው። በእውነት በጣም በጣም ደስ የሚሉ ደግሞ ሲያምርባቸው እና በጣም ነው ካይናውጣቸው በጣም በቃ የሚሰጣቸው ቀሚሶች በጣም የሚያምሩ ናቸው። በጣም ማለት ነው። ደግሞ በጣም ነው እንትን ማለት ያጋጥማቸዋል ማለት ነው። ከነሱ ጋር የሚሄድ ብቻ ነው ማለት ነው። ኤኒያውስ ዛሬ ፋሲካ እንደዚያ ያሳልፈዋል ከእናታቸው ጋራ። እናት እንዲህ ናት፣ ልጆቿ ሰብስባ የምትይዝ ማትለውጧት፣ ማትሸጧት፣ ማትቀይሯት በዚች ምድር ያለችው ማነች? እናት ናት። ምንም ብትሆን ማለት ነው ልጄ ትላለች። ምንም ብትሆን ማለት ነው ፍቅረኛ ብትይዙ ምንም እንትን ብትሉ ነገ ትቀይሩታላችሁ። የሆነ ነገር ስታዩ ማለት ነው። ባላችሁ የሆነ ነገር እንትን ካለ ወዳው ነው የምትወጡት ማለት ነው። እናት ግን መቼም መቼም ማትቀይሯት፣ ማትለውጧት ግን ከሄደች አንዴ ነው። እስከዛ ግን እናንተ እናታችን በስነ ስርዓት መያዝ። የእውነት እናት ነች እንደዚህ የምሰበስበው ማለት ነው። በጣም ደስ ይላል። በጣም የሚያስቀኑ ፋሚሊ ናቸው። ያው የድሮውንም ተፈትኗል። በዛውም ግን የወንዶቹ አደነኳቸው የምር በሚያውቁትን አክል ማለት ነው። ከሴቶቹ በልጠው ተገኝተዋል። እና ሴቶቹ እኮ ያሰንፋቸው ምንድን ነው ይሄ ተዘጋጅቶ የሚሸጥ ድሮ ነው። እና ድሮ ቀርቷል መሰለኝ፣ አልቀረም። ያው ድሮም አሁን ከከብት እኩል ሆኗል። ብሩ አልቀረም። ሆኖን ግን የእውነት ድሮ አስራር ትንሽ ሙያ ይጠይቃል ማለት ነው። እና ሙያ ደግሞ ከእናት ወድ አይደለም የሚለመደው። ሰው ሆንም ትለምጂ ያለሽ ቅመሟ ሙሽዬ አግዛለች። ደስ ይላል። ያው ሴት የሌለበት ቤት ሴት አስመስለዋለች። ተመስክሮላታል። ድሮ በቃ ድሮ ነበረ ማፈር እስከሚገባ ድረስ አማት አታይም ምናምን ይባል ነበር ድሮ ማለት ነው። አሁን እንደዛ ነገር ቀርተዋል፣ እንደ ጊዜው ማለት ነው። አሁን ደግሞ ብሩኬ ሂድ እያላችሁት ነው። ግን ደግሞ ባህላችን እኮ አይፈቅድም የምር ማለት ወንድ ልጅ አማቱ ናት አይደለ? አማት ነው የሚባለው። እኔ እንጃ ባሄድ ግን ደስ ይለኛል የምር። ሆኖም ግን ያው እሱ ማርያምን ብለዋል ለመሄድ ማለት ነው። እንግዲህ እናንተም ሂድ እያላችሁት ነው። እስኪ አጋሽዬ እንደ ባለፈው ፕራንክ አላደረገው ማለት ነው። እኔውስ ይሄንን እንትናችሁ እግዚአብሔር አይቀይርባችሁ። ብሩኬ የሃይሚ ያለውን ቦታ የእውነት ከመጀመሪያ ከተወቀን ካያችሁት ማለት ነው። በቃ የሃይሚ ያለው ቦታ የሚሰጣትን ቦታ በቃ ሀይ ነው ማለት ነው። ከእናቱ ቀጥሎ በሁለት መንገድ ነው የሚያያት። አንደኛ በፍቅር ነው፣ ሁለተኛ በእህት መንገድ ነው የሚያያት ማለት ነው። እና እንደ ስስት ነው የሚያያት። እንግዲህ እንደዚህ አይነት ደግሞ በቃ እኔ እንጃ ከብዙ ጥቂቱን ነው ያለ ብዬ አስባለሁኝ። እንዴት ትሪት ማድረግ ይችላል፣ ሴት ልጅን መንከባከብ ይችላል። ብቻ በጣም ኦዲየንስ ራሱ እንዴት መያዝ እንደሚችል ሲያጠፋ ራሱ አጥፍቻለሁ ይቅርታ ይጠይቃል፣ ያለበትን ስህተት ያመሰግናል ምናምን ነገር ማለት ነው። እና እንደዚህ ለዚህ ነው ብዬ አስባለሁኝ ሚዲያውን ሪስፔክት ያደረጋቸው።